እቺን ያሉላ ዘመን የነበር እህቴ አትበይ እህቴ ስንት ዓመት ሙሉ እንደዛ ስትስቃየን ነበር። በቃ ካላይሽ እንተኛ ከዙሪያ ያሉትን ሰዎች ታያቸው አትከታተይ። የትኛውን እውነት ልመንሽ? የትኛውን እውነት? ራሄል ደረቅ ጡቷን አጠገቤ ቁጭ አድርጋ ስታጠባች በአይን እያለቀሰች ማለት እናትነት ይሄ ነው። ራሄልም ያንተም የልጁን ህይወት መስተካከል ስላለባት ይቺ ልጅ የት ድረስ ነው የምታሸው የሚለው አንተ ተረጋግተህ ያዳምጥካ አጣ ወልደሽ መጣል አይደለም እናትነት። እሺ እበትም እኮ ትል ወልዷል መውለድ እኮ ነው። እሺ ይሄን መስማት ትፈልጊያለሽ? አንተሽ ወለድሽ ልጅሽ ከነበረ ማጠብና ማዘን ነበር፣ ጡትሽን ማጥባት ነበር። ዲኤንኤ ተሰጥቷል። ያንን ነገር እስኪመጣ ድረስ እጠብቃለሁ። ነገርኩሽ ልጁ የሷ ቢሆን እንኳን ይዘዋል። ልጁ የራሄል ነው። ምን እንደፈለገች አላውቅም። የሆነ ነገር አስባ ነው የመጣችው። እሺ ምን አድርግ ነው የምትይኝ? እንጀራ ናት የማይፈጽመው ነገር እየፈጸመች እቺ ነው ምን ምትለሽ? አይደብርሽም? በማርያም ምንድን ነው ሶፊ? ለምን ኪያ ለምን ይጠራሽ? ቁጭ በል እስኪ። ይቅርታ በእናታችሁ በዚህ ጉዳይ በቃ ዲኤንኤ ምናምን ተወስዷል። ምንም ነገር የለም። እንደዛማ ነው። ትንሽ እንነጋገር ብዬ ነው። ምን? እሺ ምን እናገር? ምን እናውራ? እኔ ጠርቻለሁ። እኔና አንዴ እሺ በለኝ እስኪ ጆይ አንዴ ነው አይደለም ቢወለ ከዚህ ልጅ ጋር ምንም የሚያገናኘኝ ነገር የለም። ይገባል። እቺ ልጅ ከልጅነቷ ጀምሮ የምንጠራኝ ዛሬ ለምንድነው በዙሪያ ያሉትን ሰዎች ምን? እሺ ዛሬ ማረጋገጫ ፈልጋለሁ። እሺ ምንድነው? እሺ ይቅርታ። እሺ ጆ ምን ታውቃለህ? እስከ ዛሬ ሲፈጠሩ የነበሩት ነገሮች በጠቅላላ አንተ ሁሉ ከኔ ጋር ራሱ እንደ ጠላትነት የተያየነበትን ነገር የጀመረችው እሷ ናት። እሷን አለማመን፣ እሷን ማመናጨቅ ሁሉም ያንተ መብት አለ፣ ይገባል። ያረከው ነገር ሁሉ በጠቅላላ ትክክል ነው። የፈለግከው ነገር እሷን አለማመንም ምንም አለመፍጠር እረዳሃለሁ፣ የሆኑትን ነገሮች በጠቅላላ ግን አሁን እቺ ሴትዮ ምን እያለች መሰለህ? ትናንት ከትናንት ወዲያ የተፈጠሩት ነገሮች በጠቅላላ ባለማወቅ ነው ያደረኳቸው። ዛሬ ደግሞ ተጸጽቼ ልጄንም እፈልጋለሁ፣ አንተም ደግሞ ከራሄል ጋር ታርቀ ህይወትህን እንድትኖር እፈልጋለሁ እያለች ነው። በጣም ጥሩ። ከራሄል ጋር እንደሆን የማትፈልጊው ቁጥር አንድ አንቺ ነበርሽ፣ አንቺና ቤተሰብሽ። እሷ ትወዳለች ምንም ቢሆን አይደል እንዴ? አሁን እንዴት ነው የኔና የሷ ፍቅር የታየሽ? ከስንት ዓመታት በኋላ። እሺ ለምንድን ነው መልሽለት? ጥያቄዎቹን በጠቅላላ ስትመልሽለት እሱም ለአንቺ ለማመን ይችላል። እሺ እኔ ማለት እሷ እንደምትወድህ አውቃለሁ። ስለዚህ አንቺ ትወጂኛለሽ? ከአንቺ ጋር እንደሆነ ከእሷ ጋር እንዳልሆነ የፈለግሽው? ምን እንድታረቁ ፈልጋለሁ። ያኔ ትጠኝ ነበር። በአንቺ ምክንያት አልተለያየንም። ልጅ ወልዳ ይዛ ስለመጣች ብቻ ነው ራሄል ብቻ በማዕከላችሁ ስላለው ጉዳይ አይደለም እኔ የማወራው። በማዕከላችሁ ስላለው ጉዳይ አይደለም። እሺ ቆይ በማዕከላችሁ ስላለው ጉዳይ ሳይሆን እዚህ ጋር እሷ ትወድሃለች፣ እህቴ ነሽ ምናምን በቃ እሷ ከወደደች ከአብርሃም እንድትሆን ጆ እያለች ያለችው ምን እንደሆነ ታውቃለህ? በጣም ይቅርታ። ያኔ እኔና ራሄል እንደምንዋደድ ክንፍ ብለን እልል ያለ ፍቅር ውስጥ እንደነበርን ታውቂያለሽ። ግን ትጠይኝ ነበር። አሁን ምን ተገኘና ነው ከእሷ ጋር እንደሆነ የፈለግሽው? ኦኬ እሱን ለማለያየት ብለሽ ነው ልጅሽን እሷ ጋር ጥለሽ ሄድሽው? አይደለም የራሴ የግል ምክንያት። እሺ ታዲያ ለምንድን ነው ጆን እሺ እየተመጣበጡ መሆኑን እስከ መለያየት ደረጃ እንደዛ የሚፋቀሩ ሰዎች እስከ መለያየት ደረጃ መድረሳቸውን ታውቂያለሽ? እሺ አዳምጪ። ታዲያ ልጁን አምጥተሽ ጥለሽ ስለሄድሽ እኮ ነው። እሱን በቃ ተው። እኔ መጥላትና መውደዱ ስለኔ ተወኝ በቃ። እኔ አሁን ላይ ለምን ነበር ማለት እሱም መልሽልኝ። እኔ እኮ ጥያቄ እሱ አንቺም ቤተሰብሽም እናት አባትሽ ትጠሉኝ ነበር። ዛሬ ምን ተገኘ? ምን አገኛችሁ? ምን አያችሁ? ቢዙሪያ በቃ ካላይሽ እንተኛ ከዙሪያ ያሉትን ሰዎች ታያቸው አትከታተይ። የትኛውን እውነት ልመንሽ? የትኛውን እውነት? እውነታውን ላሳየህ። ቁጭ በል ተረጋጋ። ምንም እውነት አንቺ ውስጥ የለም። አንቺ ጋር አንድ ቅንጣት ያክል እውነት ጆይ ምን እንደሆነ ታውቃለህ? አሁን ነገሮች እንዲስተካከሉ አንተም ራሄልን ያጣህበትን መንገድ ምናምን ነገር ብዙ ነገሮች ተፈጥረዋል። ይቺ ልጅ በድላለች። አሁን ተጨማሪ በደል ነው የምትበድል። አንተ ተረጋግተህ በብልሃት ነገሮችን ማለፍ ካልቻልክ ማለት ነው ያበለሻሸችውን ያህል ማለት ነው ከተረጋጋህና በብልጠት ምን ማድረግ እንዳለብኝ ብለህ ከራስህ ጋር ካልወሰንክ ህይወት ይበላሻል። እኔ ከራሄል ጋር ሆንኩም አልሆንኩም አብሬያት ኖርኩም አልኖርኩም ዲኔ ተሰጥቷል። በቃ እሱ አይደለም ዋናው ነጥብ አንተ ሰላም መሆን ነው። እኔ ሰላም ልጁ ነው ልጅ ሲጀመር ልጁን ይዘሽው አትሄጂም። ልጁ ያንቺ እንኳን ቢሆን ልጁ እናት ነኝ። እሱ ልትከዳኝ አይገባም። እስኪ የትኛው ህግ ለእሷ እንደሚፈርድ እናያለን። አስቤላችሁ ነው አይደል የመጣሁት? አስበሽ ለእኛ አስበሽ አንቺ እዚህ ድረስ መጣሽ አይደል? ወልደሽ መጣል አይደለም እናትነት። እሺ እበትም እኮ ትል ወልዷል መውለድ እኮ ነው። እሺ ይሄን መስማት ትፈልጊያለሽ? አንተሽ ወለድሽ ልጅሽ ከነበረ ማጠብና ማዘን ነበር፣ ጡትሽን ማጥባት ነበር። ራሄል ደረቅ ጡቷን አጠገቤ ቁጭ አድርጋ ስታጠባች በአይን እያለቀሰች ማለት እናትነት ይሄ ነው። እሺ
እናተኛ ትበይ አንቺ ጋር አንድ እናትነት እውነት አይደለም። በእናታችሁ ይቅርታ ሶፊ የኔ ልጅ በቃ ምን እንደው ታውቃለህ? ይኸውልህ እነዚህ ነገሮች አንቺ ነሽ አይደል? ይሄንን አይቺ ልበለው ኪያ እሺ፣ ለኪያ በቃ በእናትህ ዝም በይ። አላም ነው ኪያ እሺ፣ ኪያ ላንቺ ብቻ ጥያቄ እሺ፣ የራሷን ፎቶ ከላይ አዎ፣ ያን የሷ ነው። ልጠይቅሽ እኔ ልጅ አለኝ ብዬሽ እንደዚህ ኤዲት አድርጌ አንቺ ጋር ልጅ አላኩ ይሄ እሷ ለምን ምን ያርግጠኛል? በዚህ ሰዓት ስንት ቴክኖሎጂ በተራቀቀበት ሰዓት ይሄንን አመንና ተቀበልቱኝ ነው። እሱ ቀላል ነገር ነው። እኔ ኪያ ፈትኜሻለሁ ልጅ አለኝ ብዬ እንደዚህ ኤዲት አድርጌ ቆንጆ ልጅ አምጥቼልሽ። እሺ ይሄንን ፎቶ አይተህ እመን አይደለም እያልኩ ያለሁት። እኔም ብዙ ነገሮች እንደዚህ አይነት መከታው ዴን ነው። እኔም እንዳንተ አላምንም ነበር። ሀሳቤን ተረዳኛ። ነገር ግን ኮንሰፕቱ ይሄ ነው። ነገ ዴንው ምርመራ ይመጣል። እውነትና ውሸቱ እኮ ይለያል። ሀሳቤን ተረዳኛ። አንተ ሰላምህን እንድታገኝ እፈልጋለሁ ነገሮችን ለማስተካከል ይቺ ሴትዮ አትመናት ከፈለክ ማመን አልፈልግም። ግን አዎ በልጅቷ ጉዳይ ላይ ግን ነገ ከነገ ወዲያ መስተካከል ስላለበት የራሄልም ያንተም የልጁም ህይወት መስተካከል ስላለባት ይቺ ልጅ የት ድረስ ነው የምትዋሸው የሚለው አንተ ተረጋግተህ እያዳመጥካት አጣራ። አይሻልም? እንደዛ ምንድነው አሁን እየተጫንከኝ አንተም ያለው አንተም እየተጫንከኝ ይሄንን ነገር ማመን አልፈልግም። አትመነው። ድጋሜ እኔ ኪያ ጋር መመጣ መስሎ ከሆነ አልመጣም። በቃ ወደ እሷ ይመጣል አስበኩ አልመጣም። ድጋሜ እኔ ከህይወታችሁ ውስጥ አልገባም። ኪያ ላውራበት በቃ የጠራሽኝ እንዳወራ ስሜቴ እንድናገር ማለት እንዴት ነው ታምሩታለህ? የሁሉ ነገር ካለፈ በኋላ ስለ ኪያ ነው ድጋሜ እናውራ። በቃ መስሎ ከሆነ እኔ ህይወታችሁ ውስጥ ድጋሜ ምገባ አይረሳዋል። ይኸውልህ እኔ እናንተ በጠላትነት ሳንተዋወቅ ጀምሮ እስከዛሬ ድረስ በጠላትነት ኖርናል። አሁን ሁለታችንም የየራሳችንን ህይወት እየኖርን ነው አይደል? በቃ ህይወት እዚህ ሆነ። እሺ አዳም ይሄን ፎቶ እያመጣችሁ የማይሆን ነገር እንዳደርግ አታድርጉ። እቺ ልጅ ማመን ማለት ነው። ድጋሚ አንተ ውስጥ ይሆን አሁን እርግጥ አድርግ ያዘኝ ህይወት ውስጥ ድጋሚ አለ። በኪያ ዙሪያ አንድን ቀን አታገኝም በዙሪያ በቃ ወጥቻለሁ። ይሄንን አስባችሁ እንድትጫኑ ያፈልግ እኔ ይቅርታ ሰው የኔ ልጅ እሺ ምንድነው መረጋጋት? ኪያ የኔን ችግር አትፍቱት። በቃ ዲኤንኤ ተሰጥቷል። ያንን ነገር እስኪመጣ ድረስ እጠብቃለሁ። ነገርኩሽ ልጁ የእሷ ቢሆን እንኳን ይዘዋት የትኛው ግን እንደሚፈቅድልሽ ቁጭ አንድ ነገር የማስረዳ ነገር አለ። የአንተ ህይወት ውስጥ ለመግባት አይደለም። እኔ እናንተ እንዳልኩ በጠላትነት ብዙ ጊዜ ኖረናል አይደል? አሁን የራሳችንን ህይወት እየኖርን ነው። ግን የፈለገ ነገር ቢሆን አንድ ቀን አብረን በልተናል ቁጭ ብለን አይደል? ለዛ ቀን ስል የማደርገው ነገር ነው። በዚህ ሁኔታ ከቀጠልክ እንደዚህ እኮ ከሷ ጋር ትጣላላችሁ፣ ከዛ ህይወትን ታበላሻለህ። ህይወት እንዳይበላሽ ስለፈለኩ ብቻ ነው ምንም ማየት መቀጠል ይሁንሽ በዙሪያም እንዳለች። እሺ በቃ እሱ ማለት ነው ታስተካክለ አይደል? ለማስፈራራት በጣም ጠብቅሻለሁ። ይሄን ልጁ ያንቺ ቢሆን አትወስዱ አስረግጬ ምን ዞር ብለሽ ይላል ህግ እኮ እንትን ይላል ነው ጆ እንደዚህ አይባል። ህግ ራሱ ነገ ከነገ ወዲያ ቢዳኙ ማለት የፈለገን ትምትል ህጉን ከሷ ጋር ነው የሚያደርገው። ኦኬ ህግ ወልደ ጣል የሚል ኮር ያኛውን ህግ ፈልገዋል። እኔ ራሴ ማለት ጆ ብልሃትን ነው መጠቀም ያለብህ አንተ። እዚህ ጋር ተረጋግተህ ነው ስለተናደድክ ዝም ብለህ እየተናገርክ እንደሆነ ነው የሚሰማኝ። ነገር ግን በዚህ ሁኔታ ራሄልንም ማዳን አትችልም፣ ልጁንም ማዳን አትችልም። ከሷ ጋር ያለህንም ነገር ደግሞ የሚገባትን ነገር ማድረግም አትችልም። ተረጋጋ። ያንዳንድ ነገር ህይወትን አበላሽታለች፣ ሁሉ ነገሮችን እንትን ብላለች። እሷን አለመረዳት ትችላለህ። ሐሳቤን ተረዳኝ። ግን እሷን ባለመረዳት ውስጥ የራስህን ህይወት ነው የምታበላሽው። ራሄልን ታጣለህ። እኔ ኪያ ጋር ትመጣለህ አትመጣም እሱ አይደለም ጉዳዩ በፍጹም። እኔ እናንተ ጉዳይ ውስጥ መጥቻለሁ ቤቴ ድረስ። ግን እሷ ስለመጣች ነው ይሄንን ነገር እያስተካከልኩ ያለሁት፣ ልረዳህም እየሞከርኩ ያለሁት። አይ አትርዳኝ የምትል ከሆነ ደግሞ እኔ እጄን አነሳለሁ። ግን እንደ ወንድም እንደ ቤተሰብ በቃ በጣም እናንተ ስንናቆር ነው የኖርነው አይደል? ግን የራሳችንን ህይወት እየኖርን ነበር። ዛሬ እስኪ እኔ አሁን የሆነ ነገር አማር ሆነ ብትባል ልጠይቀኝ ትመጣለህ። በእርግጠኝነት ነው የምልህ። በቃ አሁንም ከዛ አንገል አድርጌ ነው እያወራሁ የዚህች ልጅ ህይወት አይደለም ያሳስበኝ፣ ያንተ የልጁና የራሄል ህይወት ግን ያሳዝነኛል። እዚህ ቤት አብጄ እዚህ ወለል ላይ ቀውስ አድርገውኝ ማለት ነው የኪያ ቤተሰቦች ታውቃለህ የተፈጠረው ነገር። እዚህ ላይ ስንፈራፈር መታ ያዳነችኝ ማን ነው ታውቃለህ? ራሄል ናት። ራሄል ስላለች ግን አንድ ቀን መቼ ነው አንተን ጠይቄ ግን አለ እኮ ልልህ የፈለኩትን አዳምጠኝ።
ስለዚህ እኔ እናንተን በቀጥታም ሆነ በተዘዋዋሪ የሚያገናኘን ነገር አለ ማለት ነው። ራሔል ባለቤቴ ናት ማለት ነው። በቃ ተሸከማት፣ አይመለከተኝም። በቃ ራሔል እሷን ምናምን እንድትሉኝ አልፈልግም። በቃ ራሔል አድርጋለች። ቴንኪ በቃ እሷን ቴንኪ በላት። አይመለከተኝም። በቃ አይመለከተኝም። አንቺ ከኔ ምንድን ነው የምትፈልጊው? ምን ፈልገሽ ነው የመጣሽ? ያው በእነሱ ፊት ንገሪኝ፣ ምንድን ነው ከኔ የምትፈልጊው? አንተ እንደዚህ በመሆን የራስህንም የሌሎችንም ህይወት ታበላሻለህ። ጆ ማንም ህይወት ውስጥ አልገባም። ራሔልን ታበላሻታለህ፣ አንተም ትበላሻታለህ። በጣም ልጅቷ የምታፈቅር በአንተ ምክንያት ጨልላ ምናምን ነገር መንገድ ለመንገድ ስትዞር ምናምን ብታይ በጣም ይቆጫል። ይሁን አታሳዝንም? ራሔል የምር ራሔል አታሳዝንም? ለራሔል ማታሰብ አንተ ራስህ በጣም ነው የምወዳት። ምንድን ነው የምትፈልጊው? ምንም ነገር ትሁን በቃ ዲኤንኤ ሰጥቻለሁ። ተሰጥቷል፣ እየተመረመረች በቃ ለራሴ የሚሆነኝ ፈጣሪ ይሰጠኛል። የፈጠረኝ አንድ ምክንያት የሆነ ነገር አለ። በቃ አለቀ። እሱን ነገር እጠብቃለሁ። እኔ እኮ ከራሔል ጋር ሁን እያልኩህ እኮ አይደለም። በቃ ተውኝ። ለምንድን ነው የምትፈልጉኝ? ለምንድን ነው የምትከታተሉኝ? ጆ ግልፍተኛ ነው። አሁንም ሚዲያ ላይ ለማስወጣት ይሄ ነገር እንዲታይ ብቻ ነው። ኦኬ እንደዛ ከሆነ በቃ የምፈልገው ምን ነው? አንቺ ይኸውልሽ በዙሪያ ያሉትን ሰዎች ታያቸው እባክሽን። ይቆጨኝ፣ ለኔ ታይልኝ። በቃ ህመሜ ለኔ ታዩ። ጆ ተረጋጋ። እኔ እቴን እያየሁ እንዴት ብዬ ልሙር ታዲያ? እቺን ያሉና ዘመን ነበር እቴ አትበይ። እቴ ስንት ዓመት ሙሉ እንደዛ ስትስቃየት ነበር። አንድ ቀን እውነት አይለሽም። እሺ ኪያ ራሔል እኮ በቁማ ስንት ነገር ነው። ያን የት ነበረች? አዲስ አበባ ነው ነበረች። በቃ ዴኒውን ልጠብቅ። እውነታውን ማየት ፈልጋለሁ። ራሔል ጠንካራ ሴት ናት። የዚች ልጁ እንኳን የእሷ ከሆነ ማለት ነው ያን ሁሉ ዓመት ስንት ነገር ስትሰቃይ ራሔል ስንት ነገር ታምነሽ ታውቂያለሽ አይደል? እሺ በአንቺ ምክንያት ከሆነ ለእህትሽ እዘኝላት፣ እኔን አትከታተኝ። እሺ ምንም ነው ያየሽው? ምንድን ነው ያየሽው? አሁን 1-2 ዓመት 1 ወር ያልሞላውን እድሜ የሆነ ቪዲዮ አይተሽ መጣሽ። አንቺ እውነት ተቆርቁረሽ ተሰምቶሽ። እሺ ኦኬ፣ እኛውን ፎቶ ገለመጣሽ። ያኔ ፎቶ የለኝም ቪዲዮ የለኝም። አሁን አስረጂኝ በእናትሽ፣ አትነፋረቂ። ይሄን ድራማ በጣም ብዙ ቦታ አይቼው፣ በጣም ብዙ ቦታ። ይሄንን ፎቶ ከየት እንዳመጣሽ አንዴ ታስረዳኝ። ይሄን ፎቶ ከየት እንዳመጣሽ? የለኝም ቪዲዮ የለኝም ፎቶ የለኝም። ጭራሽ እኮ ፕሌን ላይ ነው ጠፋብኛል። አሞራ ምናምን ዘርፎሽ ማለት አጋጣሚ ነው። የዛኔ ህይወት ላይ ነበር። እሱም ሲያወራኝ አንተም ስታወራኝ ልክ አልነበራችሁ። ስለዚህ የት እንዳስቀመጥኩት ልክ አላልኩም ነበር። አጋጣሚ ነው ያገኘሁት። የት ቤት? እነማን ጋር? አሁን ለማንኛውም ላለማመን ስትፈልጉ ምክንያት የምትፈጥሩት ነገር ነው። እሺ እናንተ ቤት ያገኘሽው ራሔል ጋር ያገኘሽው ወይስ እዛ ክፍለ ሀገር ሄደሽ? ራሔል ቤት ሄጄ ነበር። ይኸውልህ አሱት ራሔል ቤት አንድ ፎቶ እድሜ ልኬ ልጁ ከተወለደ ሰዓት ጀምሮ እሷ ይዛው ከመጣች ሰዓት ጀምሮ ስሄድ የነበረበት ቤት ፎቶ አገኘሽ። አሁን እኮ አንተ መውጫ ቀዳዳዎች መውጫ ቀዳዳ አይደለም፣ ያንቺ ውሸታምነትሽን ነው እየነገርኩሽ ያሉት። ከሄደትሽን ነው እየነገርኩሽ ያሉት። በቃ ቀለል እኮ እናድርገው። በቃ ዲኤንኤም ተወስዷል እኮ አሁን ምንም የሚጨቃጨቀን ነገር የለም። ለምንድን ነው እኔን ታዲያ የምትከታተይ? ለምንድን ነው የሚፈልጉኝ? ምንድን ነው ከሪባባና እንደ ራሔልን አናውሩና አሁን ምን አለ መሰለህ፣ አሁን ራሔልን ምን ያሁን ማልከደው ነገር ሜቢ ጥሩ ስሜት ላይ አይደለችም እና ላይ በቃ ቢያንስ ዲኤንኤው እስኪመጣ ምናምን ነገር እስኪረጋገጥ ገና ነገር በኋላ ደግሞ ነገ ይይይ ነው የሚሆነው። ካሁኑ አውሩና ለመፍታት ሞክሩ። ያ ማንም ሰው እንዲጎዳ በእኔ ምክንያት አልፈልግም። ግን ይሄን ዘመን ሙሉ መተናል። ከዛ የባሰ ነገር አትሸክም። እርግጠኛ ሁኚ። በቃ ራሔል ጠንካራ ሴት ናት። መነሳት የምትችል ሴት ናት። ብዙ ስቃይና መከራዎችን አልፋለች። ይሄ ለአንድ ሳምንት ዲኤንኤ እስኪመጣ 4-5 ቀን የምታገስ ለእሷ በጣም ትንሽዬ ነው። ይኸውልሽ ከጀርባ የሆነ ነገር አስበሽብኝ ቢሆን ይኸው በእነሱ ፊት ነው ተናግሬ አደርገዋለሁ። እሺ እቀን እንደማላስብ ድሮም ጀምሮ ታውቃለህ። ወይ አንቺን ውሸታምነት በኪዳነ ምሕረት ኧረ በማርያም አንቺን እኮ አቅሻለሁ። አብረን ያደግነው ምን አድርጌብህ አውቃለሁ። ይሄን ያህል ለኔ ጥላቻ ያሳደረብህ ጆ አትመችኝም። እሺ በጣም ጆ በገብርኤል ገመናዋን ማውጣት አልፈልግም ሚዲያ ላይ አቅሻለሁ። እሺ ጆ በቃ አሁን ቀርልና አድርገውና
አይዞሽ በቃ አሁን እኮ ጭቅጭቅ እኮ አያስፈልግም እኮ መፍትሄ ላይ እንሂድ። ምንድነው አሁን በደንብ የፈለግሽውን ነገር እስኪ ንገሪኝ። ይሄን ፈልጌ ነው የመጡት ወይ? እሺ ራሄል ደህና እንደሆነ እንዳልሆነች እኮ አውቃለሁ እኮ ቢያንስ እውነታው እስኪወጣ 4-5 ቀን ይፈጃል ብለውናል። አስቸኳይ ነው እየተፈጠረ በሚችለው ማመንም የሚከብዳችሁ ከሆነ ምን ፎቶ ይኸውልሽ በምንም ነገር ኤዲት የሚሆን ነገር ነው። በስልክ ኤዲት አድርጌ ላሳይሽ። አሁን እዚህ ጋር ቁጭ አድርጌ ላሳይሽ ይችላል። እዚህ ቁጭ አድርጌ ክያሌ ስለሰራው አሁን ምን አለ መሰለሽ ስታስጠላ በመብራት አራጆ በገብርኤል እረፍ። በጣም ይኸውልሽ ብችልና ውስጥ ያለውን ነገር ባወጣ ደስ ይለኛል። በቃ ተረጋጋ። አንዳንድ ነገሮች አይወጡም አይደል? ሁሉንም ነገር እኮ አውርተኸው አይደለም። ሲቀጥል ደግሞ ተረጋጋ። ስሜትን ለመገደብ ሞክር። በቃ ይኸውልሽ ያ ዴኒ ሁኔታው ካወቅክ በኋላ ይቆጫል። አንተ አስፈራሪ ቆይ አዳምጪ። እሺ ቆይ አንጆ በቃ ተረጋጉ። በቃ ምንድነው መረጋጋት አይደለም እኮ ሰው። እሺ ፎቶውን አየሁት። ህፃን ሳቅፋለች ነው። እሺ እሱ ኤዲት አልተደረገ ምናምን ነገር ነው። ምንድነው የእህቷ ልጅ የጎረቤት ልጅ የሆነ ሰው ሳምበዴ ታቅባ መነሳት አትችልም? እሺ ይሄንን ነገር ነው ተቀበል ምትል። ለምንድነው ማላስበው? ኪያ እኔ ፓንቺ ያድርጌዋለሁ እየነገርኩሽ ነው። ሰሚማ ኪያ ይኸውልሽ በፊት እሱ ጋር መጥቼ የመጀመሪያ ቀን ሳወራ እስቲ ፎቶ አምጪ ነበር ያለኝ። አሁን ደግሞ ፎቶ ሳመጣ ሌላ ምክንያት። ይሄ ፎቶ እሺ ልጅሽ ነው እንኳን እንዳለ የሆነ ሰውን ፎቶ አቅፈሽ መነሳት ትችላለሽ። ይሄንን ነገር ለማንልሽ ይሄንን ልቀበልልሽ። እሺ ሌላ ምን ማስረጃ አለሽ? ኦኬ ይሄን ፎቶ ያንቺ ነው። በቃ ያንቺ ነው አምኛለሁ። ሌላ ምን ማስረጃ አለሽ? ያንቺ ስለመሆኑ ልጁ ዴኒ አለቆ ግን አሁን ራሄል የተረጎዳች ነው። ስሚ አሁን ምን አለበት? በቃ እሺ በቃ እናረጋጋው። እኔ አሁን የምፈልገው አንድና አንድ ነገር ዴኒ ቢያንስ እስኪመጣ ከራሄል ጋር ያለውን ነገር ቢያንስ ብታለሳልሱት ብቻ ነው እንጂ እሱ እንዳለውን ፎቶ ላይ ያሳምች ያለ ጻ ልጅ አቀፍሽና ያለሽው መረጃ ነው ብሎ ወይስ ማሳመን ሊከብድ ይችላል። አይደለም ምን አለ መሰለሽ በሁሉም አንግል ነው የማየው። ግዴታ አንቺ እዚህ ጋር ስላለሽ ለአንቺ ብቻ ላግዝ አልችልም። በቃ የሚያሳምን ነገር ከሆነ ያሳምናል። ሲቀጥል ባለፈውን ብለነሽ ፎቶ ምንም መረጃ የለኝም ብለሽኛል። እሺ ሆነ ይሄን ፎቶ አግኝተሽ ያመጣሽ እዚህ ጋር ህፃን ልጅ አቅፍሽ ነው የሚታየው ፎቶ አይደለ? የራሄል ልጅ ራሱ አሁን ጆ እንደሚለው እንኳን ራሱ ቢሆን የራሄል ልጅ አቅፍሽ አለመሆኑን በምንም ላረጋግጥ አልችልም። ተረዳሽ? የተሻለ አማራጭ ካለን እሺ ይሁን። በቃ እዛ ረጃም ኮን ደስ እኮ ዲኤንኤ እኮ ተመርምሯል። እኔ አሁን ምልሽ ምን አለ መሰለሽ ጆ እኔ አንድ ነገር እፈልጋለሁ። አንድ የምፈልገው ነገር ከራሄል ጋር ሰላም ብትሆኑ ደስ ይለኛል። በቃ ራሄልን ያወራትና ነገር በጣም ተሰብራን ያለችው እሱን አልክድም። ሶፊ በጣም ነው ማከብረው። እኔ ለራሄል በማላውቀው እርግጠኛ ባልሆንኩበት ነገር ተስፋ ልሰጣት አልፈልግም። ሴት ልጅ ናት፣ ታምናለች። ይሄንን ነገር ደግሞ በእቴ በባርክ አይቼዋለሁ። በቃ የሆነን ሰው አምና ትጎድታለች። እችም ልጅ አምናኝ እንድትጎዳ አልፈልግም። በቃ እርግጠኛ ሆኜ ምንም ነገር ውስጥ ከገባሁ ኪያ በቃ አይደለም ይኸውልሽ ከገባሁም አምኜ ሁሉንም ነገር አይቼ ነው መግባት አልፈልግም። በማላውቀው ነገር ገብቼ እቺ ልጅ ስትጎዳ ማየት አልፈልግም። ድጋሚ እኔ ሰበርኩሽ ብዬ ደግሞ ማዘን አልፈልግም። ስለዚህ አምኜና ፈቅጄ ነው ልገባ የምፈልገው። ዛሬ ታመመች ተብሎ ሄጄ የሆነ ነገር ትሪት ማድረግ አልችልም። ይሄ እኔ ባህሪ ነው። ይሄ እኔ ጸባይ ነው። ይቅርታ እኔ እናንተ እንዴት እንደምታስቡ አላውቅም። ጥሩ ነው እሷ ጋር ብሆን አዎ ደስ ይለኛል። እሺ ቢያንስ ትምጣና ችግር የለም። ምንድን ነው የምናወራው? በቃ ዲኒ እኮ ተሰጣ። በቃ ይምጣ ይደርሳል። ሲደርስ ሊየው ልወቀው። እውነት ምንም ማድረግ አይቻልም። ያለው አማራጭ እሱ ነው። በቃ አትከታተይና ታዲያ ይሄን መሆኑ ካወቅሽ ለምን እንደምትመጪው ደግሞ አራጆ በገብርኤል ቢያንስ ትረጋጋለህ ብዬ እቺ በእናትሽ በአንቺ ምክንያት ምንም ተረጋጋ። እንዴ ተናገርከው ካንተ ምን ጠብቂ የሆነ ነገር ስትሆኚ ነው እንዴ የምትመጪው? ወይስ ምንድነው የጎደለብሽ? የሄድሽበት ቦታ ላይ ምን አጥተሽ ነው የመጣሽው? ልጁን ብቻ ፈልገሽ አልመጣሽም። ልጁን ብትፈልጊ 1 ዓመት ሙሉ እዛው ሰፈር ሆነሽ አይኑ በእናታችሁ ማውራት ማልፈልገውን ነገር እንድናገር አታድርጊ። የሆነ ነገር ፈልገሻል ታስታውቂያለሽ። እኔ ግን አሁን ዲኤንኤ ከተመረመረ ደግሞ እውነታችሁ የእነሱ እውነት እንዲወጣ ብቻ ሊፈለግሽ ወይስ ልጅሽንም ነው የፈለግሽ? ልጅ ለምንድን ማልፈልገው ኪያ ምንም ቢሆን እኮ የወለድኩት ልጅ ነው። ለምንድን ማልፈልገው? ያን ያልተመቸኝም ነበረ። ጉዳት ላይ ነበርኩ፣ ችግር ላይ ነበርኩኝ። ከሆነ በኋላ ለምን አልፈልገው? የወለድኩት ልጅ አሁን እየጠረጠርሽኝም ነው። አሁን እኮ ልጅሽን ብዬ ለማውራት እንዲከብደኝ ጭራሽ ያለ ያልሆነ ሰምተሻል። ልጁን እኔን የምወስደው ምናምን እያለ አሁን እኔን የምወስደው ልድገምልሽ እንዴ? አዎ ከኔ ጉያ አታውቂ አይደለም ስለ ልጁ እኮ አይደለም እኮ አሁን ኪያ ምን አለ መሰለሽ እሺ ይሁን ተሰደው እኔ አሁን እዚህ ከመጣች ራሱ ከአመት በላይ ነው። አመት አልሞላኝ እያለች የነበረ ሴትዮ ከአመት በላይ እንደሆነች እናውቃለን። እዚህ ከመጣች ያው ሁሉ ጊዜ ልጇን ብትፈልግ ልጇን አልፈለገች ልጅ ዛንዴ መጣ ልጁ የሷ ቢሆን ራሱ ነው። እንዴት አስችሉሽ? እንዴት ይቻልሽበት? ማለት እያዩ ዝም ማለት እንዴት ለመድሽው? እንዴት ቻልሽበት? ልጅሽ ከሆነ ማለት ነው። እንዴት ነበር ወተቱ ሲፈስ ነበር? አስቻለሽ? እውነት እናትነት ከሆነ ቀላል ይመስላል እንዴ? እንዴት ነው የምታስበው?
እኔም ሳሳልፍ የነበረው በጣም ከባድ ህይወት ነው ያሳለፍኩት። ለሷም ከባድ ነው። እስኪ ወይ ያሳለፈችውን ትንገረን። ቃላት ነው እንዴ? በጣም ነው ያሳለፍኩት። ምንድን ነው ያሳለፍሽው? ምን ወልዶ መለየት ቀላል ነው እኮ። በቃ እሺ፣ ቀለል አድርገው። እሺ ቀላል ነው ወልዶ መለየት ያንቺ ልጅሽ ከሆነ አዎ አሁን ራይስ የፍቅር ህይወት ታውቃለህ። ቢያንስ 3 ቀን ሰላም ተሳሳለ ለማድረግ ነው። ከእሷ ጋር ሆኜ ከእሷ ጋር ቤቷ ቁጭ እያልኩኝ ምናምን ነገር ልኮልኩላት፣ ላስቃት፣ እግሯን ልጠብ፣ ቼቼ ላድርጋት። ምን እንዳርጋት ነው የምፈልገው? ምንም ነገር ቀራ። ይኸውልሽ እውነቱን አውቄ ነው መግባት የምፈልገው። በቃ ማላውቀው ነገር ውስጥ አስገብቼ ለእሷ ተስፋ መስጠት አልፈልግም። ልሰጣት ተስፋ አልችልም። ድጋሚ እንድትጎዳ ራይል አልፈልግም። በቃ በእኔም ይሁን በእሷ ድጋሚ ዛማ እኔና እሷ ማለት የሆነ ችግር እንዲፈጠር አልፈልግም። ኪያ ምንድን ነው ተረጋጋ። እች ልጅ ወይ ጦዛ እኮ ነው ያረገዘችው። እኔ አላውቅም በምን አይነት ሁኔታ ውስጥ እናት የሚያደርግ እንጂ አላውቅም። እንጀራ እናት እንኳን ይሄን ነገር የሚፈጽም አይመስለኝም። በምን አይነት ሞመንት ውስጥ እንዳለፈች እንኳን ያላውቅም። እሺ ምንድን ነው ማደርገው? ሲጀመር ልጁ አንድና አንድ እኔን ለማሳመን አትሞክሩ። የራሄል ነው። ይሄንም ጥንቅቅ አድርጌ ጦቷን እንደዚህ እያየኋት ያ በእግዚአብሔር በቃ እኔን ለማሳመን አትሞክሩ። ልጁ የራሄል እኔ ወላድና ወላድ ያለው ሰው እኮ እንለያለን። እናንተ ማመን እንድትፈልጉ ስለፈለኩ ወይም ደግሞ እኛ እንወቅ ስላላችሁ እንጂ እኔ ባይመረመር ብላ ደስ ይለኛል። እሺ ይኸውልሽ እቺ ልጅ እናት ነኝ እያለች ነው እውነት። ይኸውልሽ አንቺ እሺ ካልሽ ኪያ እመብርሃን ምስክሬ ቃልሽን ተከትዬሽ ይሻል። እናት ከሆነች እውነት እያየችው ልጇ ከነበረ ዝም አለች። ይሄ የእናትነት ባህሪ ነው። እንጀራ እናት እንኳን ይሄን ነገር አያደርግ። የተጣለ ልጅ ያነሳ ሰው እንኳን ይሄን ነገር አያደርግ። እሺ አንቺ ይሄን ፍረጅኝና እውነት ሚስቷ ልጅ ነው ብዬ እኔ ራሄል ጋር አሁን ልጅ ሄጄ እግሯ ስር ተንበርክኬ ይቅርታ አልጠይቃት። ፍረጅኝሽ ኪያ ምንድነው እንዳደርግ የምፈልግ? ሲጀመር ልጁ የራሄል ነው። እንዲመረመር እንኳን አልፈልግም። ብታቆሙት ሁላ ደስ ይለኛል። ባይመረመር ማለት እውነታውን እኔ ስለማውቀው ጭራሽ አትበይኝ። ልጁ የራሄል ነው። ምን እንደፈለገች አላውቅም። የሆነ ነገር አስባ ነው የመጣችው። እሺ ምን አድርግ ነው የምትይኝ? እንጀራ ናት የማይፈጽመው ነገር እየፈጠረች እቺ ነው ምን የምትይኝ? ልደበደበኝ ነው ወይ? ባንጣጣሽ ሁላ ደስ ይለኛል። አረጋጋ። ምን ሆነ ነው አንተ? ሲጀመር እቺ ልጅ ሆን ብላ ነው ብልግና ልታርግበት። ሴትነት እንደዚህ ነው። እናትነት ይዟል። አንተው ራሱ ይዟል። አንተው ራሱ በየሰዓቱ እና የሆነ እንዴት በገባ ቁጥር እሷ ልትበላበት ነው። ታዲያ ማን ነገር አትበለኝ። ያልሆነ ያልተፈጠረ ነገር ነው እንድትለኝ አልፈልግም። እኔ ደህና ነኝ። ተው በቃ ትላስ ተው በቃ ተረጋጋ። በቃ እባክህ ስነ ስርዓት ልክ አድርግበት። ኪያ ምንድን ነው ልክ አድርግ የምትይኝ? ቆይ እሺ ምን ላድርግ? እቺ ልጅ ድራማዋን ዲስኩሯን ልቀበል? ለመናት ሴትዮ ያመጣው ከነ አዎ እቺ ልጅ ምሰራው ሁሌም ድራማ እለው አብራት መጣሽ ደግሞ ምንድን ነው ደግሞ ምንድን ነው የምትከታተሉኝ? ቆይ ከጀ ምን ዝም በይ በእናትሽ። ሲምራ አትከታተሉኝ። አንቺ ብቻ ያደርኩት እኔ አፌን አልከፍትም። ቁጭ በይ የሰው ገብቶ ባለቤቱ ሳይስሙ ወደ ሌላ ሜት ሰላም እንድልሽ ጠብቀሽ ነው? እኔም አልጠብቅም። ኧረ በዛው በደፋሽ ጉንፋን ያበበኝ። አሁን እሺ ለምንድን ነው ራሄል አሁን ምን አለ መሰለሽ አንተ ማንም አልተከታተለም። ጫፊ እንዳነካኝ ጆ ችግር በቃ እሷ ከእኔ ካጠገቧ ያ ምንድን ነው የምትጫወት ሲቀጥል